ቃል በቃል ነው ማድረግ ቃል በቃል ነው ማነበው the prophet took bath of janaba መሐመድ ጀናባ ወይ ደግሞ ግብረ ስጋ ግንኙነት ወይ ደግሞ ከፈተው ተቆሯል ካደረገ በኋላ ሻወር ይወስድ ነበር ወይ ደግሞ በህልም ሌሊቱ ከረጨ በኋላ ወይ ከሚስቶቹ ጋር ወሲብ ካደረገ በኋላ ሻወር ይወስዳል አለ ቀጠለው እስኪ ተቆረኔ ጋር he first አለ መጀመሪያ እንዴት ነው ሻወር የሚወስደው አሳየ he first አንዴ ቆይ ልጨምርላይት አይታይ መረም ሙሉን አድርገው እሺ አሁንስ እንደዚህ ሙሉ ስላልገባልኝ ነው ሙሉ ፓርቱ ተቆርጧል he first cleaned his private part with his hand መጀመሪያ ብልቱን በእጁ ይጠርጋል and አለ ከዛ አለ then rubbed it that hand ከዛ በኋላ ያንን እጁን ይጠርጋል ግርግዳ ላይ ወይንም መሬት ላይ ከዛ ይታጠባል ከዛ ይታጠባል then perform ablution like that's for the prayer ከዛ በኋላ ውዱ የሚባለውን ነገር ያደርጋል አለ ከዛ እግሩን ይታጠባል አለ ሶ አሁን ይሄንን ሐዲስ እፎይ አምጥቶ አሳይቷል መሐመድ ብልቱን እንደዚህ አድርጎ ስፐርሙ ጠርጎ ግርግዳ ላይ ይለጥፋል አለ ናሬተሩ ማን ነው ቆይ ቃል እዚህ ጋር አንዴ ለምን በአማርኛ አታረጋም አንተ ከምትተረጉምልን በአማርኛ አድርገው አራሽ ይገለ በአማርኛ አንደኛ ነገር ኡስታዞቹ አልተረጉሙትም ለምን በአማርኛ እንደማይጽፉት ኢየሱስ ሰው ነው ኢየሱስ እንደዚህ ነው ግዕዝኛ በጣም ተራራቀ ስለዚህ አረበኛውን ትንበለው እኔ አልተረጉም እኔ አይደለም በአማርኛ ተርጉሙ በአማርኛ አይደለም ተረጉሙ አረበኛውን የተተረጎማላችሁ ኦኬ የተተረጎመላችሁ መጀመሪያ ወይ አንተ አይደለም የምትተረጉሙ አንተ ተተረጉሙ ታዲያ ይሄንን የተረጎምነው እኛ አይደለንም የተረጎምነው በሳውዲ አረቢያ ለምን በአማርኛ ታረጉት እሺ በአማርኛ አድርጉታ አንድ አስጨርሽ የተጻፈው የለውም አማርኛ የተተረጎመው በእንግሊዝኛ አረበኛውን አንድ ጊዜ ልጨርስና ታወራለህ አረበኛውን አሁን እዚህ ጋር እንግሊዘኛውና አረበኛው በጣም የተለያየ ነው ስለዚህ እኛ አረበኛው ነው ባረበኛው አረበኛው ኦኬ ችግር የለብንም ቆይ አንድ ጊዜ አረበኛው ቆይ ጋይስ ፕሊዝ አሁን የተረጎሙ እኛ እኮ አሁንም ሄዳችሁ እኮ መክሰስ ያለባችሁ እኛን ሳይሆን እንግሊዘኛውን የተረጎሙት ሳውዲ አረቢያ ያሉት ሼኮች አረበኛ እኛን አይመለከተንም ይሄንን የተረጎሙት ይኸውልሽ ንቆያ ኢስላሚክ አድምጭ አንድ ጊዜ ይሄንን የተረጎሙት ሰዎች በሳውዲ አረቢያ ዩኒቨርሲቲ ውስጥ ኢስላሚክ ሪሰርች እኔ ለተረጎሙልኝ አይደለም እሺ አረበኛውን አረበኛውን ለምን በአማርኛ ተረጎሙ ነው ማዳም ወንዴ ብቻ አይደለም በስርዓት ማታወሩት በእናታችሁ ጋይስ አንዴ ተረጋጉ ተምራል እሱን መግለጥ እውነቱን ግለጧት ብሏል ቅዱስ ጳውሎስ እውነቱን መግለጽ ግዴታችን ነው ቅዱስ ጳውሎስ ምን ብሎ ነግሮናል ሄዋን እኛ ከሰበክነው ወንጌል ውጪ በሰማይ ያለ መልአክም በምድርም ያለ ካለ የተረገመ ነው ብሎናል ያ የተረገመውን ነገር ደግሞ የመቅለጽ ግዴታ አለብን እንዴት የሚለው ነገር ላይ መናገር እንችላለን በመጀመሪያ እህቴ አንድ መመክርሽ ነገር በወንድምነት ወይ ጉድ ፎይ ኦርቶዶክስ አይደለም ይላል ይሄ ትክክል አይደለም ምክንያቱም ኦርቶዶክስ መሆን አለመሆንን እንደ ግለሰብ የምንሰጠው ወይም የምንነሳው ነገር አለም ልክ አንቺ ምንም አይመስለኝም እንዳልሽው እሱም እንደዛው ስለሚመስለው ኦርቶዶክስ አለመሆንን የሚወስነው በቤተ ክህነቱ በቤተ ክርስቲያን ውስጥ ያለ ስልጣን ያለው ከቤተ ክርስቲያን መለየት የሚችል አንድ ጥያቄ ልጠይቅ ቀደም ወንድም ያለ እንደው ሳከብርሽ ባክሽን ዝም በይ ባክሽን በእግዚአብሔር ይጀሻለሁ ይሄንን ማድረግ የሚችል ሰው ስልጣን ያለው ቤተ ክርስቲያን የሰጠችው ስልጣን ከቤተ ክርስቲያን ሲለየው ኦርቶዶክስ ነው ወይም አይደለም ይባላል አንቺ የጠላሽው ምግባሩን ከሆነ ወይም ደግሞ ትክክለኛ ምግባር አይደለም የምትይ ከሆነ እፎይ በክርስቲያን ነው ነገር ግን ይሄን ምግባሩን አልወድለትም ይሄን ያስተካክል እወዳለሁ ብቲ በወንድምነት አመክርሻለሁ ስህተቱ የሚጀምረው ክርስትናው ይሄንን ነው ምክንያቱም የነሱ ስልጣን ወደኛ ማምጣት ስንጀምር ማለት ነው ስለዚህ እፎይ ኦርቶዶክስ አይደለም የሚለው በእግዚአብሔር ጠይቅሻለሁ አውርጂው እፎይ ስነ ምግባር የለውም ካልሽ ራሱን የምትሞግችበት መንገድ ትሞግቻለሽ ነገር ግን አንድ ሰው ክርስትናን የሚሰጠው እግዚአብሔር የሚነሳውም ደግሞ በራሱ ፈቃድ ከካደ እንደካደ ይኖራል የፈቃድ አምላክ ነው ስለዚህ እኛ ለእግዚአብሔር አንወስንለትም እግዚአብሔር ሕግ ቢጽፍልንም እግዚአብሔር አባቶቻችን ያንን የሚፈጽሙበትን መንገድ የራሳቸው ሥርዓትና ሕግ ቀኖና ተቀምጧል ስለዚህ እባክሽን የቤተ ክርስቲያን ሐሳብ የሚጻረር ስለሆነ
ኦርቶዶክስ አይደለም እፎይ የሚለውን ለመናገር ስልጣኑ ስለሌለሽ አንቺም እኔም ላንቺ አንቺ ኦርቶዶክስ አይደለሽም ማለት ስልጣን ስለሌለኝ እባክሽን አንሹ። ሁለተኛ እፎይ አድርጓል ተብሎ የተባሉት ሐሳቦች ይቅረቡልን፣ በተደጋጋሚ ጊዜ ይቅረቡልን የሚል ጥያቄዎችን አንስተናል። ለምንድን ነው የነንለው? እነዛ ነገሮች እውነት አስተምህሮ ውስጥ አልተጻፉም ወይ? የሚገርምሽ ነገር ሄዋን አይ ዶንት ኖ ምን ያህል እንደምትከታተይ አላውቅም እንጂ እኛ ቁርአን ላይ አንድ ሐሳብ ለምሳሌ 95ን ብናይ ወይም ደግሞ 65:4ን ወይም 4:24 እንደዚህ የቁርአን አያዎች አሉ። እነዚህ ሲጻፉ እነዚህን ስንተረጉም በገዛ ፍቃዳችን ተርጉመን በህይወታችን አናውቅም። ምን እናደርጋለን መሰለሽ? ሐዲሳት እንሄዳለን፣ ተፍሲራትን እናያለን፣ ሲራትን እናያለን፣ አስባበ ነዙል እናያለን። እነዚህ ሁሉ ወይ የወረደበትን ምክንያት ከኋላ ያለውን ካጣራም በኋላ እውነትም ይሄ ተርጓሜ አንዳንድ ጊዜ ቁርአኑ ያሰበው ሐሳብ እንዲያስብልን ከምን በኋላ ያቺ እንዲያስ አባቶቻችን ልክኛ አባቶቻችን እንደዚህ ነው የሚታሰበው ብለው መጽሐፉ ላይ እንዳስቀመጡት ሄደን እነዛን መዛግብቶች አገላብጠናል። እውነት ለመናገር ያንን ስንተረጉመውና ያ በጽሁፍ የተጻፈውን ነገር ፊገሬቲቭሊ በተግባር በፊገር ምክንያቱም አሁን ለምሳሌ በቤተክርስቲያናችን አስተምህሮ ሲማር አንድ ሰው በቃል የተጻፈውን በፊገር ይተረጉማል ያሳያል። እንደዛው ፊገሬቲቭሊ ይሄ የተደረገው ተግባር በፊገሬቲቭሊ ይሄ ልጅ አሳየ። አዎ ሙስሊሞች በጣም ይደነግጣሉ። የሚደነግጡት ኢትዮጵያዊ ሙስሊሞች ናቸው። ለምን የሚደነግጡት? ሙስሊሞች ናቸው፣ ኢትዮጵያዊም ናቸው። በኢትዮጵያነት ባህል ውስጥ በጋራ አንድ ልጨርስና ዘጋለ አይ ትደነግጣላችሁ ወይ ብለ ሙስሊም ላይ አስገባልና ትደነግጣላችሁ ይስነበበል መኪዮስ እኔ አልቀበልም። እኔ እኮ የተቃወምኩ ያለው ይሄ ነው። አምነው የተቀበሉት አይደለም? አምነው የተቀበሉት ነው አይደል? ለምን ይደነግጣሉ? እሱም ስህተቱ ይሄ ነው። ስህተቱ ይሄ ነው። በማያገባው የገባው ይሄ ነው። መልስሽን ላስረዳሽ። ይደነግጣሉ ሲል አይደነግጡም ካልሽ አንዴ ዮሐንስ አቤት። አይ አይደለም ቆይ ዳቆም ቢኒያምን ታውቀዋለች? የዛሬ ስንት አመት ሲሳደድ በሲዲ ላቡ ሃይደር መልሶ አይ እሷ ዘላ ስለፎይ የምትናገረው ነገር ማለት ነው። እሷ ማናትና ስለ ኦርቶዶክስ ይውጣ ምናምን ትላለች። እቺ ሰነስራት ሄዋን ይባላል። የኔ ሐሳብ ምን መሰለሽ እናቴ፣ የኔ ሐሳብ እንዳንተ ካሜራ በስተጀርባውኝ ቤተክርስቲያን ላይ ነቀርሳ የመሆን አይደለም። እሺ ሄዋን አይደለም ምን ያክብር ከሪያ ምትወያይ ክርስቲያን ስለሆንሽ ሄዋን ኢነርጂሽን መጨረስ አይጠበቅብሽም። አሁን ምን ታረጋለሽ መሰለሽ? ጆ በቃ እንውጣ ዛሴት አረበኛ ክርስቲያን ሙስሊም አይደለሽ ሙስሊም አይደለም ካልሽ እዚህ አትደብልፊ። አንተ ዝም በል ስላንተ አይደለም የማወራው ከቤቷ ባለቤት ጋር ነው የማወራው። አይ አንቺ አይመለከትሽም። ይሄ የክርስቲያን አንተ ጋር ላወራም ሲጀመር አንተ ቁርአን ያንተ አይደለም። አንተ ማያገባህም። እኔ ስለ ፎይ እያወራን ያለው እንጂ ስለ ስታወሩ ስለምታስረዝሙ በፍቅር እናውራ ግን እስካሁን ተበቋል። እሱ አሁን ገብታ ለምታወራለች። ሐሳብ ሌላው ቁጭ ስላለ እህታችን ዝም በይና ልጨርሳለሁ። ሄዋን ያኔ ቀደም እኮ እንደዛ ነው እየተወያየን የነበረው። ከዚህም ወገን ሰተት ነው ያሉት ናምቶ ከዛም ወገን አምቶ በስነስርዓት እያወራን ነበር። ግን ማከለ ተበጣበጣላችሁ። ይው ተፈራርቶ አይቻልም። ህልም ተፈርቶ ሳይተኛ አይታደርም። ከዛም ተደፋፈሩና በቃ ህመማችሁን አውጡ። እኔ መጽሐፍ ቅዱስ ላይ የተጻፈውን የማቀው እኔ ብቻ ነኝ። አንድምታውንም ትርጉሙንም አይደለም የነሱ ቁርአን ላይም የተጻፈውን የሚያቀው የቁርአኑ ባለቤት ነው። እኛ ኦርቶዶክሳውያን ባለቤት ሳልሆን አይመለከተንም ነው ያልኳችሁ። የማይመለከታችሁ ነገር ላይ አስተውይ እንጂ እህት በራሱ ቋል ተረዳ ነው። በራሳችሁ ተርጉማችሁ እኮ ነው በአክት እያደረጋችሁ ያመጣችሁ የምትሳደቡት። በምን እያደረጋችሁ የምትሳደቡት በራሳችሁ ተርጉማችሁ ነው እንጂ ቁርአኑ ላይ ቢኖርም እናንተ እንዳደረጋችሁት አይደለም። የራሱ ትርጓሜ ያለው ለምን ተባለ፣ እንዴት ተባለ፣ መቼ ተባለ የሚለው የራሱ ትርጓሜ ያለው ሐቁን ነው። በራሳችን አይደለም። በራሳችን እኛ የተረጎምነው በራሳችን አይደለም። አረብኛውን አንብብ። በራስ ካልተረጎም አረብኛውን አንብብ። አረብኛና እንግሊዝኛ መተርጎምና የቁርአኑን ሐሳብ መተርጎም የተለያየ ነገር ነው። የቁርአኑን ሐሳብ እኔ አልተረጎምኩም። የቁርአኑን ሐሳብ አልተረጎምኩም። አረብኛውን አንብብ። አላነብም። ለምን አነባለሁ? አረብኛ አንቺ ቋንቋ ነው። ያንቺ ቋንቋ ነው አረብኛ። ያንቺ ቋንቋ ነው አረብኛ። አንዴ አረብኛ አንዴ ቆይ በማርያም እነሱ ናቸው አልሽ። እንግዲህ
አረብኛኛ ክርስቲያኖች ማንችል ከሆነ ራሳቸው ሙስሊሞች እንግዲህ ዌብሳይት ስላላቸው ያ አረብኛውን ወደ እንግሊዘኛ ትርጉም ሰርተውለታል። እኛ ሳንሆን ራሳቸው ሙስሊሞች ማለት ነው። ትልቅ ዌብሳይት አላቸው። የቴዎሎጂ መምህራን ናቸው ያንን የትርጉም ስራ የሰሩት። እሱን ነው እያነበብን ያለነው። አይ ለማለት እንዲህ ማለት አይደለም የምትሉ ከሆነ ሐዲሱን እንከፍተዋለን፣ እንግሊዘኛውን ታነባላችሁ፣ ቃል በቃል ትተረጉሙታላችሁ ማለት ነው። እኛ ካልነው የተለየ ከሆነ ይቅርታ እንጠይቃለን። አይ ግን እኛ ያልነው ሆኖ ከተገኘ እዚህ ጋር መጫ ያስፈልጋል። የተጻፈው ነገር ማንበብ ግዴታችን ነው። ሌላው ደግሞ ሌላ ሰው ከሙስሊምም ከክርስቲያንም ውጪ የሆነ ሰው እስልምናን ደግፎ መሞገት አይችልም። አይ መሞገት ይችላልው ካለ እንግሊዘኛው እኛ ሳንሆን ራሳቸው ሙስሊም ስለተረጎሙት ያው ለምሳሌ ኦፓላለሽ አንቺ አንብቢና ተርጉሚልን። አረ አሁን ከመነ ይላ አስረግጬ ልንገር እኔ ከሄዋን ጋር ነው የማወራው ከእናንተ ጋር አይደለም። ሄዋን ላንቺ አማርኛ መጽሐፍ ቅዱስ ተነቦ ቀደም አዎ እንደዚህ ነው መጽሐፍ ቅዱስ ማውራት አትችልም። ላንቺ ሳይሆን ለኛና ለሙስሊም በቃ ይወደ ካንተ ጋር አይደለም ይልሽ ሄዋን እኔ ካንቺ ጋር ነው የማወራው ላንቺ ነው የነገርኩሽ። መለከትሽም ስለ መጽሐፍ ቅዱስ ለመጽሐፍ ቅዱስ አንቺ ባለቤቱ አይደለሽም ያለችው ምንድነው? ለምንድነው አማርኛ ነገር ያለችው ምንድነው? በስተክክል አውሩ ነው አላልኩም እንደዛ አላልኩም። የተነበበው መጽሐፍ ቅዱስ ኢምራን የነበበው መጽሐፍ ቅዱስ አማርኛ ነው። አንቺም አይተሻልኩ ግን ምን አልሽ አንቺ? ይሄ አንድምታና ፍቻ አለ አልሻት። ልክ ነው። አሁንም ልጨርስ አውርቼ ልክ ነሽ። ስለዚህ በቃ ይወለ በቃ እኔ ያላልኩትን አታወራም ነው ኔቨር። እናንተ ውሸት ሰንቃችሁ ነው። እኔ ውሸት አልወድም። ስለዚህ ልክ ነሽ። መጽሐፍ ቅዱስ በአማርኛም ተተርጉሞ የራሱ አንድምታና ፍቻ አለው። እነዚህም ሐዲሱን በአረብኛ ያንብብና አረብኛ የሚችል ክርስቲያን ገብቶ አረብኛውን ነው የሚያነበው። ፍቹን ግን ሙስሊሞች ይፍቱ እናንተ እንደምትፈቱት ነው ያልከለው። የተደረገው በሌላው አይሄድም ነው። አራት ነው። አንተ ያቂል ጠይቅሽ ኦፓል አንተ ያቂል ጠይቅሽ ወደ እንግሊዘኛ የተረጎመው ማን ነው? ማንንም የተረጎመው አረብኛ አንብቡ። በቃ አማርኛ መጽሐፍ ማን ነው ወደ እንግሊዘኛ የተረጎመው ማን ነው? አረብኛውን አንብቡ። ይሄ ማምለጫ ነው። ወደ እንግሊዘኛ የተረጎመው ማን ነው? አይስ መልሳት ማን ነው? የሆነ ኢጎ ስላለባት እሷን ተዋትና እኛ ሙስሊሞችና ክርስቲያኖች ብቻ እናወራ ውስጥ ስለሆነች እሷን ተዋት፣ አይመለከታትም እዚህ ጋር ሰው ሙስሊሞች ደግሞ እውነት ከሚያወራ ሰው ጋር ነው ማውራት የምንችለው እንጂ ውሸት ከሚያወራ ሰው ጋር ማውራት አንችልም። ስለዚህ እሷንም አዳምጣት፣ ልናዳምጣት ይገባል። አይደለም እውነት ስለወራች ነው እንዴ? አይደል ያለችው? ምንድነው ችግሩ? አይፈልጉም። የሚገርምሽ ነገር ይሄ እኮ ነው ልሽ የተደበቀ ውሸት ነው። ካንቺ ጋር ማውራት እንችላለን። አይደለም እኔ ጋር አይደለም እኮ በቃ እሷን የምናዳምጣት ሄዋን የምናዳምጣታ ወይ እንዴ አንዳንዴ የቤቱንም ባለቤት ማክበር አለበት። ክርስቲያን ይግባና አረብኛ ሐዲሱን ያንብብ። ከዛ ሙስሊም አረብኛ የሚችል ገብቶ ተፍሲሩን ይፍታ። እሺ አንድ ነገር ልንገርሽ አይደለ ጀማል አለ የኢትዮጵያ ሙስሊም እኔ ግን ኦፓል ለምን አተዋትም? በቃ እኔ ነው አይደለም አረብኛ አይደለም ከሷ ጋር በቃ እንመላለስ ፕሊስ። አንድ ጊዜ ጆ ከሷ ጋር እንመላለስ ይቅርብን በቃ። አሁን እሷ ያለችው ምንድነው? ሲጀመር ብዙ ጊዜ አይቻለሁ ኦፓልን አትወዷት። በጣም ብዙ ጊዜ አይቻለሁ እውነት የሚናገርን ሰው እህቴ ቆይ አንዴ እኔ ብዙ ጊዜ ኮሜንት ላይ ሆኜ አንቺ ከታያቸው ይሄ እውነት የሚመስል ውሸት ይዞ መዞር ነፃ ያወጣ እሱ ያንቺ ዓለም ነው። እሱ ባንቺ ዓለም አረበኛ ማንበብ ወይ መዳም ከሷ ጋር እኔ ለኔ አይደል አስተያየት የሰጠችው። እናንተ ለምን ሚውት አታደርጉም? እኔ መቀበል ያለ መቀበል የኔ ድርሻ ነው። ለኔ አስተያየት እስከሰጠች ድረስ እኔ በቃ ከኔ ጋር አውሩ እናንተ እሷን ተዋል። ለዚህ አሁን አረብኛውን ፍቹን የሚያቅሰው እንደዛ ይበል አይበል የመጽሐፉ ባለቤት ይመልስላችኋል። በቃ ሌላ ነገር የለውም። እሺ ቴንክ ዩ። ስለዚህ አሁን አረብኛ በሁለት ቋንቋ አለ። ሶሪ ሐዲስ በሁለት ቋንቋ አለ። በኩረ ጽሁፉ አረብኛውና ከዛ በኋላ ደግሞ ትራንስሌት የተደረገው እንግሊዘኛ አለ። ይሄ ትርጉም ስራ የሰራው እኛ ሳንሆን ሙስሊም ሊቃውንት ናቸው። በዚህ ተስማማለህ አይደለ አብዱል ፈታህ? ሐዲስ በአማርኛ ብቻ ሳይሆን በእንግሊዘኛ እንዳለ ታውቃለህ? ብቻ ሳይሆን በእንግሊዘኛ ግን ማነው የእስልምና እምነት ተከታይ ወንድም እህቶቻችሁ የምታስወርዱ ሰዎች ያማችኋል? ችግራችሁ ምንድነው? አታስወርዱ። አማርኛ ሰሙም እንዴ? እሺ አብዱል ፈታህ ሙስሊም ነህ አይደለ? ሐዲስ በአረብኛ ብቻ ሳይሆን በእንግሊዘኛ ተተርጉሟል አይደለ? አትውጡ ፕሊስ። ሙስሊሞች መልሱ። እኛን ማስወቀሱን ተውትና
በአረብኛ ብቻ ሳይሆን ያለው በእንግሊዘኛም እንዳለ እናንተ ራሳችሁ መስክሩ። ባይዜ መመስከር አይጠበቅባችሁም። ዌብሳይታችሁ ስላለ ያንን መጎብኘት ይበቃል። ችግር አላው ግን ኦሪጂናል የተጻፈው በአረብኛ ነው። ያ በኩረ ጽሁፉ አረብኛው ነው። ከዛ በኋላ ደግሞ የትርጉም ስራ ተሰርቶበታል። ያንን ወደ እንግሊዘኛ ትራንስሌት ያደረጉት ክርስቲያኖች ናቸው ወይስ ሙስሊሞች? አይደለም፣ ክርስቲያን አይደለም፣ ሙስሊሞች ናቸው። ጎበዝ፣ ሙስሊሞች ናቸው። ወደ አንቺ ልምጣና እኛ እንግሊዘኛውን አነበብን። እኛ ሳንሆን የተረጎምነው ሙስሊሞች ራሳቸው እንደሆኑ ያው ይሄ ልጅ መሰከረ። እንግሊዘኛ አሁን እንግሊዘኛ ሐዲስ እንከፍትና ቃል በቃል እፎ የተናገረውን እንግሊዘኛውን አንተ ራስህ ትተረጉምልናለህ። እንስማማለን አይደል? ሐሳብ አለ። አረብኛው እንግሊዘኛው ላይ እንግሊሹ ላይ ስተታለው ተባልክ አይደል? ከዛ ወደ ኦሪጂናል ነው አይደል ሄደ ማረጋገጥ ያለብህ። እራሱ ጋር ነው። እሺ ወደ ኦሪጂናል ነው አይደል ሄደ ማረጋገጥ ያለብህ። እንግሊዘኛ የለም እንግሊዘኛ አረብኛው ነው አይደል? ከዚህ በፊት አንድ ሰው መጽሐፈ ቀለም ተቆይ። እሺ አንድ መጽሐፍ ከዚህ በፊት መጽሐፈ ቀለሜጦስ ላይ ይሰማል። መጽሐፈ ቀለሜጦስ ላይ ከዚህ ጋር ሄደ የሚለውን ሴጋ መታ ብሎ የናንተ አፕሊኬሽኑን ፒዲኤፍም እንደዛ ተጽፎ ነበር። እኛ ግን ከአንድ ቀን በላይ አላወራንበት። አይ በቃ ይሄ ስህተት ነው ተሳስቶ ነው በትርጉም ስህተት ሲባል ተው ነው። እናንተ ግን ቪዲዮ ወጥቶ በእጁ ስፐርም ይሁን ምን አላውቅም እንደዛ ይዞ እየሰራ ለምን መጀመር አላደረገጠም? አመቱን ሁሉ ለምን ታወሩበታለህ? ትርጉም ስህተት ነው ከተባለ መተው ነው አይደል? እኛ ግን ችግር የለም በላይ አላወራንበትም። ሴጋ መታ የሚለው ከግማሽ ሰዓት በላይ አላወራንበትም። አሁን ቅድምዬ ሲያወሩበት የነበረው ላይ እሱን ልመልስና ትመልሳለህ። አንድ ጊዜ እኮ አንድ ጊዜ ሐሳቡን እኮ ነው ሐሳቡን ስትረዳው ወደ መተርጎም እኛን እንጻፍ ነው ችግር ነው። እኛን እንጻፍ ነው ያንን እኛን እንጻፍ ነው። ሙስሊም ሊቃውንት ናቸው የተረጎሙት አላልከኝም? ነው አይደለም። ሴጋ መታ የሚለውን እኛን እንጻፍ ነው። አፕሊኬሽኑ በትርጉም ዙሪያ ለምን ጊዜ ባከናል? ሄዋን ኦሪጂናሉ አረብኛ ይውጣ ይነበብ በኮ ኦሪጂናሉ አረብኛው አልኩሽ እኮ ኦሪጂናሉ አረብኛው እኮ ከስኮላር አንተ ስለ ባይብል ነው እንደዚህ መከራከር ያለብህ። የሚታየው ኦሪጂናሉ አረብኛ ነው። ይነበብ መጀመሪያ ይነበብ። በቃ በምን ምኑ ነው እሺ ይነበብ ምኑ ሄዋን ይሰጠኛል። አንዴ ኦፓል አንቺ ጥልቅ የምትለው አንዴ ሚውት አድርግ። አረባካችሁ ወንድሜ ይቅርታ ሚውት አድርግ ፕሊስ። አንዴ እኔ ሐሳብ ስላለኝ ነው። አንዴ ሚውት አድርጉልኝ። አንደኛ ኦፓል እዚህ ጋር ኦሪጂናሉ ምናምን የምትይው እዚህ ጋር ዝም ብለሽ ተተባበርሽ ማለት ነው። ቆይ ታወራለህ ነው አይደለም? ታወራለህ መልሽላት። አንዴ ሄዋን አንዴ በቃ ሐሳቧን ትጨርስ። ቆይ መተባበር አለ አይደለም? እሺ ሐሳብሽ ኖ እኔ ሐሳቤን እቀጥላለሁኝ። ነገር ግን እዚህ ጋር ሐሳብ ከሆነ ሐሳብ ነው። እፎ ኦርቶዶክስ ምን አይነት እምነት እንደሆነ ማስረጃውን አውጡልን። ይሄን እንፈልጋለን። ከዛ ውጪ ኦሪጂናል ቁርአን ስለሱ ማውራት ካልሆነሽ አንቺ ስለ ቁርአን ኦሪጂናል ይሁን ፎርጂጂ ስለ የትኛው እምነት ነው አንቺ ልታወሪ የመጣሽ? እኔ ስለ ፎይሳ ሰምተሻል። ኦሪጂናል አረበኛው ይውጣ የምትይው አንቺ ኦፍ ኮርስ ትራንስሌት ትራንስሌት እንግሊዘኛ ስላወሩ ነው። ትራንስሌት አይደለም እንደዛ አይደለም። ይሄ አንቺ ጉዳይ አይደለም ሲጀመር። ኦፓል ያንቺ ጉዳይ እኔ ቤቷን ነው የጠየቅኩት። አይ ሪስፔክት ዩ ባለቤት ተመረኝ ሆነ ጠይቂ። ከኔ ጋር ግን እንዳታወሪ በቃ መከባበር ነው። ስለዚህ የትኛውም ክርስቲያን ኦሪጂናሉን ፎርጂዱን ብለሽ የመጠየቅ መብት የለሽም። ባይዘው ይሄ አከብርሻለሁ፣ ወድሻለሁ፣ ዝም በይ የለሽም። ለምን መስቀለሽ ታውቂያለሽ? በቁርአኑ አታምኝበትም። በቁርአኑ አታምኝበትም። ይሄ አንቺ ጉዳይ አይደለም። አታምኝበትም። ዝም በይ ኖ ቆይ አንዴ ወንድሜ፣ ለምንድን ነው አንተ የማታውቀው ነገር አለ? እዚህ አያገባሽም። መልሴ በጣም አጭር ነው። አንቺ እኔ ትልልቅ ሆናችሁ እንደዛ የምትሆኑት በኪዳነ ምሕረት ቤቱ የኔ ነው። ለዚህ ቤት ኃላፊነት ወስደው እኔ ሄዋን ነኝ። በቃ ችግር ያለባችሁ ሰዎች እኔን አናግሩኝ። እሺ አሁን ቤቱ አሁን ወንድማችን ያንብብ ቁርአን። እኔ አትረብሹኝ በቃ እሺ እየረበሽንሽ አይደለም። አሁን ስለ ኦሪጂናል ተባለ
ኦሪጂናል የመጽሐፍ ቅዱስ በኩረ ጽሑፍ አማርኛ አይደለም፣ ዕብራይስጥና ግሪክ ናቸው። አኬድ ይቀጥላል። አንዴ እህታችን ሔዋን ግን ምንድነው እየተሰራ ያለው? ወከት ሁሉ ላይ ስልጣኑን አንሺ አልኩሽ አይደል? ቅድም ለምንድነው ኦፓል ሶስቴ ነው ያወረደችኝ? እንትና ማን ነው እፎይ ኦርቶዶክስ ያልሆነበትን አንቺ ክርስትናን የምትሰጡ ከሆነ መረጃ ፈልጋለሁ ከውይይቱ በፊት ማለት ነው። ስለ እስልምና ኦሪጂናል ቁርአኑ ምናምን ሳይሆን መረጃ ፈልጋለሁ አሁን ማለት ነው። እሺ ስለ እፎይ መረጃ ይፈልግሽው? አዎ ስለ እፎይ መረጃ ፈልጋለሁ። የትኛው አባት ኦርቶዶክስ አይደለም እንዳለሽ የትኛው እንትን እንደተናገረ መረጃ ፈልጋለሁ እዚህ ጋር ማለት ነው። ለመሆኑ መረጃ አምጪልኝና ዳለመሆኑ ደግሞ እኔ መረጃን አቀርባለሁ። ዲል ምናረጋው በዚህ አንቺ ኦርቶዶክስ አንቺ ስለሆንሽ ሔዋን ኦርቶዶክስ አይደለች። እኔ አይደለም ተነጋግረናል። ቤተክርስቲያን ነች ክርስትናን የምትሰጠው እኮ ቤተክርስቲያን ክርስትናን አሰጠው አይደል? ለዚህ አንቺ ደግሞ አንቺ መረጃ ሔዋን እፎይ ሔዋን ማስረጃ ይሄ ነው ክርስትና ነው። እዚህ ጋር ሙሉ ህዝብ ይመሰክርለታል ክርስቲያን እንደሆነ ማለት ነው። እንዳልሆነ ደግሞ ይመሰክራሉ። ሙሉ ክርስቲያን አንቺ ማነሽና እንዳልሆነ መሰክራለሁ የምትመሰክሪለት? እሺ መረጃውን ስጭኛ ሁላችንም እንመን። እንዳልሆነ አምጪ መረጃ እሱ ክርስቲያን እንዳልሆነ ታመጪ። እኔ ደግሞ ሔዋን ነው እኔ አንድ ነገር ልንገርሽ ነው ብለሽ በዚህ ሁሉ አንዴ ፍቅርዬ በመሃል አትግቢ ፕሊስ። እኔ እያወራሁ በመሃል አትግቡ በቃ ነይ ውጪ። እኔ እያልኩኝ ያለሁትኝ ምን እንደሆነ ታውቂያለሽ? እስልምና ሌላ ቤተ እምነት ውስጥ የሚያጨበጭበውን አትይ። ክርስትና የሰጠችው አይደለም ለእፎይ ይቅርና ለፕሮቴስታንት ልንገርሽ ክርስትናን ያሳወቀችው ቤተ ክርስቲያን ነች። ቤተ ክርስቲያን የሰጠችውን ክርስትና ከየት መጥቶ ነው እፎይ ኦርቶዶክስ አይደለም ብለሽ ይሄንን ሐሳብ ይዘሹ የመጣሽው በምን አይነት ወይ ነው? አስረጅን። የምሬ ነው። እታች ኮሜንት ላይ ስለሚስቁት ለምን አይደለም ሔዋን እኔ ትናንት እናቀሻለሁ አንቺን በደንብ ከማንም በላይ ነው ማቀሽ። ስለዚህ አስረጅን። እሺ መሲ እኔ በጣም ወድሻለሁ አከብርሻለሁ፣ ግን ይቅርታ አድርጊልኝ። እኔን መጠየቅ የምትችለው ቤተክርስቲያናት ቤተክርስቲያን ስጠይቀኝ መልስ ሰጣለሁ። ይቀርበኝ ታላሜ። ለዚህ አንቺ አሁን ኦፋይ ወከለሽ ኦፋይ መጥቶ ይጠይቀኝ ባይዘዌ ራሱ ይምጣና ማለት ነው። እኔ ክርስቲያን ነኝ ካለ ይምጣ። ማንም ነው ኦፋይ ላንቺ መጥቶ የሚመሰክረው? በቃ አንቺ ማንሽና ነው የምትጠይቂኝ? ማንሽና ነው የምትጠይቂኝ? ኦፋይ ሰላሎሽ እኮ ወንድም ኦፋይ አይደለሽማ። ኦፋይ አይደለም። እኔ ግን ኦፋይ አንቺ ክርስቲያን ነኝ ኖ ወክላለሁ ወክለናሽና አምጪሽ ወንድም መሲ ይቅርታ አድርጊልኝ። እኔ አሁን ነው እየተወያየን ያለነው በቁርአን መጽሐፍ ቅዱስ ነው። እኔ አይመለከተኝም። ኦሪጂናሉ ቆይ አንዴ ሔዋን አሁን እዚህ ጋራ ልንገርሽ ኦሪጂናሉንና ኮፒውን ለመባል እፎይ ኦርቶዶክስ አይደለም የተባለበትና ውይይቱ አይሄድም። ለምን እንደሆነ ታውቂያለሽ? ለምንድን ነው እኛ ገበናችንን አሳልፈን ለሰው የምንሰጠው? ለምን መሲ አባቶች ገልጸዋል? ቆይ አይደለም ሔዋን ልንገርሽ ላንቺ እኮ ነው የምጠይቅሽ። አባቶች ገልጸዋል? እኔ ማውራት አልፈልግም አልኩኝ እኮ መሲ ምንድነው ማትረጂ? እኔ ማውራት አልፈልግም። ማስረጃ ስጭና ካልሆነ እዚህ ጋር ክርስቲያኖች ገብታችሁ መጥቶ ይጠይቀኝ። ኦፋይ ነው የሚለው እኔ መሲ ብዬ ለጥፍ ያለው ቤተሰብ እንደውም መሲ ነው የሚለው እንደው ሀቀት ለማተርስ መሲ ይላል። እዚህ ጋር እኔ ያየሁት መሲ ነው። ልቤን አሞኛል። እግዚአብሔርን ቀን ቁጭ ብለሽ እንደዛ ተለጥፎ የልጅቷ ቁጭ ሲባል ያማል። ነገኔ ለምን አድራሻን እየፈለኩ እኔ ወስጄ እሰጣታለሁ። አንቺ ምን እሱ ምን አስደነቀሽ? አድራሻዋን አለ እንሰጣቸው ነው እሱ አስደነቀሽ እንዴ? አድራሻዋን አንቺ የምትፈልጊው አንቺ ማነሽ? የኔን አድራሻ አለመስጠትሽ እኔ ምን ዋስትና ላይ ታዲያ ነገ የኔን አድራሻ አይመለከትሽ ነገር ላይ ምን ዋስትና እኮ በቃ አይመለከትሽም። አሁን እኔ ማፈይን የማይገባሁት ወንድም ያን ሁሉ ነገር ስታደርጊ እኔ ቤትሽ መጥቼ ጠይቄሽ ኮሜንት ጽፈቀ ነው አንቺ ቤት ጆይን ብያቃለሁ አላውቅም። ለምን ስለማይመለከተኝ ነው። በሻለለ ወይ ክርስቲያን አይደለም ብለሽ ያልሽበት ካልተመለከተሽ እኮ ዝም ነው በቃ ዝምታ እኮ ለምን ነገር ልትፈልጊኝ? ማስረጃውን ስጪኝ። እሺ ማስረጃውን ስጪኝ። ወይ ክርስቲያን አይደለም ያልሽበት ክርስቲያን አይደለም ወይ መጥቶ ይጠይቀኝ። መጥቶ ሔዋን ከምንድነው እኔን ኦርቶዶክስ አርግሽ አንቺ ማነሽ ወይ መጥቶ ይጠይቅሽ? ቤተክርስቲያን ለምን ማነሽ ሰለፈ የምጠይቅ? ቤተክርስቲያን አንቺ ለምን ነገር የምትፈልጊው? እኔ መሲ የምር ግን ሔዋን ክርስቲያን አይመለከትሽም አይደለም። የምር አሁን በጣም ክርስቲያን ነሽ። አየሽ ያማላ አየሽ እንዲህ ነው የሚያማው። እንዲህ ነው የሚያማው። አንቺ ስለ እስልምና እንዴት ጠበቃ ትቆሚያለሽ ነው? ስለ እስልምና እንዴት ጠበቃ እስልምና እኮ አንጋሎ ሊያርድሽ የተነሳ ነው። ወንድምሽን አንጋሎ ሊያርደው የተነሳ ነው። ምን አንገብግቦሽ ነው አንቺ እዚህ ጋር መጥተሽ የምትናገሪው?
ንገሪኛ። እኔ በጣም ወድሻለሁ አከብርሻለሁ። መሲ ግን ካንቺ ጋር የሚጨቃጨቅበት በጣም ደክሞኛል። ያው አቢ የሚያስቸግራል ታውቂያለሽ። ለዚህ ይቅርታ አድርጊልኝ ታለሚ። ሌላ ጊዜ እናወራለን። እኔ እኮ ቤታችሁን ከፍታችሁ እንደፈለጋችሁ በእናንተ የተነሳ ቤተክርስቲያን ሲሰደብ ስላድኖ ሲዘቀዘቅ ብዙ ነገር የሚደረገው እናንተ በመሰሩ ስተት ነው። ጮጋራ ይቀጥል ይያለ አለፊያችኋለሁ አይደለ? ዛሬ እኔ ቤት ስለከፈትኩ እኔ አንጨርጭራችሁ አይገባም። ማንም ሰው ቤት አለው ከፍቶ የፈለገውን የማድረግ ይችላል። አለሁኝ ሔዋን እቤትሽ አልመጣም። አመሰግናለሁ። እንኳንም ነቀልሽኝ። ኖ ሳያልኩሽ አልፈልግም እያልኩሽ አንድ ነገር ተናግሬ ወጣለሁ። አልፈልግም አንቺ ጋር ነቅለሽኛል አይደል? ታውሪ በቃ እሺ። ካንቺ ጋር አይደለም እኔ ከህዝብ ጋር ከክርስቲያን ወገኖቼ ጋር ነው። እሺ አንዴ ብቻ አንዴ እድል ስጭኝና እኔ እወጣለሁ። ቤቴን ከፍታለሁኝ እወጣለሁ። እፎይ ክርስቲያን አይደለም ብላችሁ በዚህ ጋር ንጽጽር ስለ እስልምና ኦሪጂናል ነው ኦሪጂናል አይደለም ብላችሁ የምትወያዩ ክርስቲያኖች ነገ ለና እኔ እኮ ነገርኩሽ ማውራት አልፈልግም። በቃ አጭራል በቃ ዋና ኮንሰፕቱ ላይ እናወራ። እሺ አይ ቲንክ እንዳታስወርዱን። እሺ ኮሜንታዎች ሰው አታስወርዱ ተብላችኋል እኮ ሞዴሬተሮች። አስወርደው ነው ወይስ ወርደህ ነው? ብሩኬ መጽሐፍ ቅዱሱን አንቺ ራስሽ አስተምሪ ክርስቲያን ነኝ ስላልሽ ስላት የበለሰችው መልስና ቁርአኑ ሲከፈት ዝም ማለቷስ ምን አሳየክ? ምን ተረዳ እኮ? ከዛ በኋላ በአማርኛ የተጻፈ ነው የነበረው ምናምን ስትል ግራ አጋባችኝና ያው እኔ ወደ ጀለሷ መጣች እንጂ ጀለሷም ሮጣ ገባች እንጂ መሪ ያላት እኮ ከኋላ እኮ በመሪ እኮ ነው የምትንቀሳቀሰው ልጅቷ። የገበየች ጀለስ እኮ ነች፣ ያስካለች ጀለስ ነች። አከለው ዲባ ዛሬ በጣም ያበሳጭ ጋር ነው እውነት። ተቃጥለናል። እንዴት ናችሁ ቤተሰብ? ሁላችሁም ሰላም ብያለሁ። እንዴት ናችሁ? ይሰማል? እግዚአብሔር ይመስገን። መንጫጫት አልነበረበትም። ይቅርታ ወንድማችን አንዴ ልናገርና ልውረድ። ወደ እርሱ ግቡ። ለጥፋችሁ እንትን በሉ። የምትፈልገውን እኔ ሐዲስ ላይ አወጣልሃለሁ። ዴባ ምንም ማስተያየት አንፈልግም። ምክንያቱም እርሱን እያያችሁ ነው የገባችሁት። የራሳችሁ ጥፋት ነው። አሁን ወደ እርሱን እንትን በሉና እንግባና እንማማር። ዴባዬ እነሱ በሐሳባችሁ ብቻ ያወሩና ይቅርታ ብለናቸው ይቀጥላሉ። እሺ ቀጥሉ። እሺ እነሱን ብቻ እሺ ሆነ። ቅድም በጣም ሼር እያረኩልህ ነበረ የሆነ ቤትና መውጣት አልቻልክም። በጣም ይቅርታና ወንድም እህቶቼ ንጽጽር ላይ የምትሰሩት እንደዚህ አይነት ቤት ባትገቡ ደስ ይለኛል። ሰሞኑን ጀምራ ልጅቷ የኛ ጓደኛ ናት፣ ግን ላወርድልት ነበረ ሞዲሬተር ነበረ። እንደዚህ አይነት ቤት ባትገቡና ሰውም ተከትሏችሁ ሲገባ ብዙ የሚሰናከል ስላለ ባትገቡ እላለሁ። ይሄንን ለማስተላለፍ ነው። ናኑ አመሰግናለሁ። ያኔ ወደ ችግር የለውም። እኔ እኮ ልጅቷን አውቃታለሁ። እነሱ ስለማያውቋት ነው የገቡት። እሺ በውስጥ ራሱ ጽፌላቸው ማንበብ ብዙ እንትን አላዩትም። ለዛ ነው እንጂ አይደግሙትም። ስለሌት 9 ሰዓት ለሊት ማለት ነው። እኔ በነገራችን ነበርኩኝ በደንብ ቀሲስ ቴድሮስን ወንድማችን ቴድ ዘርፋይልን ተሙን በጣም ከኤቲስት ጋር ቁጭ ብላ በጣም ልጅቷ ፎቶ ያፈላለገች ነበር እና እህቶቻችን እና ስለዚህ እንደዚህ አይነት ቤት ገብታችሁ ባካችሁ ንጽጽር የምትሰሩ ሰዎች ልጆች እንትን በሉ። ቤት የምትገቡ ቤት ምረጡ። ብዙ ነገራችን እኔ የገባሁት ልጅቷን አውቃታለሁ። እሺ ወዴሽ ልጅቷን አውቃታለሁ። ሜቢ ከሰማሽኝ በሌላ አካውንት ነበርኩኝ፣ እዛ ነበርኩኝ ከመጀመሪያ እስከ መጨረሻ ሲሟሟቅ የኛ ልጆች ሁሉም ሲገቡ ነው ጀስት በቃ ወይ ደግሞ ገብቶ ብሬክ መደረግ ስላለበት ነው የገባሁት ፋይናሊ ማለት ነው እንጂ በሌላ አካውንት ከመጀመሪያ እስከ መጨረሻ ሁሉንም እየተከታተልኩ ነበር። ልጅቷ ክርስቲያን እንደሆነች አውቃለሁ። ኤቲስት ያልሽው ደግሞ የነ አስካለች የነ ኦፓል ጀማ እሷ እየመራቻት እንደመጣችም አውቃለሁ። መረጃው አለኝ፣ ኤቭሪቲንግ አለ። ሶ የኛ ልጆች ያላወቁ ስለነበሩ ለዛ ብዬ ነው የገባሁት። በዚህ አጋጣሚ እወቁት። በቃ ያዛ ቤት ማን ታቋታላችሁ መቼም አልነግራችሁም ስሟን
እሷ ስለምታግባባ እሷ መልካም ሰው ስለሆነች እሷ ታውራ ስትል ሳልሰማችሁ ማ አስካሉ ማለት ነው። ስለዚህ ስሟ እንዲጠራ ስለምትፈልግ ተረሳሁኝ ቅር ብሎኛል አይነት ስሜት ስላለ ስማቸውን አንጠራም፣ አጀንዳ እንቀበልም፣ መግባት አልነበረብንም። ኦፍ ኮርስ አዎ ተሸውዶ ገብቷል። የኛ ልጆች ያለን ያጋጥማል። ወደ ጉዳያችን አሁን ፈጠነ የምር አርጉት ርዕሱ መሐመድ አርጉትና ይሄ አዲሳቶቹ ምናምን ይነሱ። ያ ያምኮሱ ነው አንዴ አውራ እስኪ አሁን ቅድም ያነሳው ነው ብሩኬ። ቆይ እስኪ ቆይ ብሩኬ አሁን ሐዲስ ብዙ አያነብም። ትልቁ ላይ አርግዶትን ለምን ሳለ ሌሎች አደረጉ ይሄንን ነው የምታነበው፣ ይሄንን ታነባታለህ ቃል በቃል ምንም አሰራ ማንበብ ብቻ ነው። ትልቁ ላይ አርግዶትን ኧረ አንተን ያላነብም እንዴ ለሐሳቡ ብቻ አንስተን አንብብ ሳሂህ አልቡኻሪ 260 ነው። ምህረታብ ቅድም ሲያነብ አልሰማሁም እንዴ? እኔ ራሱ ደነገጥኩኝ። ምህረታብ ራሱ አነበበኩ ቃል በቃል። ይመሻው ምህረታብ እንደዚህ ማውራት ከጀመረ ከባድ ነው። ጀለስ ምንድነው ያለችው? ለምንድነው እንደዚህ አይነት ቃል የምትናገሩት? መጽሐፍ እኮ ነው የሚለው። እኛ ምን እናርግሽ? ቆይ ጋይስ ራሴን ያመኛል ስላለች ያችኛዋ ደግሞ ወይስ ሰርኬት ከት ምን አልሽ? ነው መክፈት ይችላል ቪዲዮ? አይ እኔ አልችልም። ታነባለህ? ሰርኬት ልቁ ለውኝና ትከፍችለታለሽ። እኔ አላነብም። እግዚአብሔርን ነው ትንሽ ናኑዬ ሳንት ሐዲስ ነው ነገራት ዴባ ያ ሳሂህ አልቡኻሪ 260 ክፈሽ። ብሩክ ዛሬ ሐዲስ ያነባል። ብሩክ እኛም ሞተን አንተ ማትሞትበት ምክንያት ምንድነው? እንዳይገሉ ፈርተህ ነው። ገና ዳኛው ራሱ ማስረጃ ሲባል ይሄ ነው የሚቀርብለትና ሲያነበው ራሱ እሱ ራሱ ይገደላል። ገና 300 ስንት ያስገድላል። ዴባ 260 ኦኬ። ገና ዳኛው ራሱ እኮ በቃ እኔ ይሄንን ክስ አልቀበልም ብለዋል ዳኞች። ለምን እኛ መሞት አንፈልግም። በቲቪ ፕሮግራሙ ሲተላለፍ ዳኛው ሳሂህ አልቡኻሪ 260 አንብበው ነብዩ መሐመድ የዘርፈ ሲል አንፈልግም ይላሉ ዳኞች ራሱ። አረ ዴባ ዶት ግን እሺ ዶት ያውራ እያወራ እኮ ነው ያስቆምነው። ቀጥል ዶት ሻጭ ከፍለታሉ ብዬ ነው ለዴቫ። ማን ነው ዶት? ቃሌ አይደለም። አይ አይደለም አዲስ ነኝ እኔ። የአካውንቴን ጠቅላላ ሙሉ አጥፍቼ እንደገና በዚህ ጉዳይ ለመምጣት ፈልገው ነው። ሌላ ኮንተንት ነበር ይሄ አካውንት። አሁን በዚህ ኮንተንት መተን ነው። ፎቶዎች አሉ ግን የለም፣ ምንም አይነት የለም። እሺ አጥፍታችኋል። መጀመሪያ ማን ነበር? ዌልካም አንብበውሽ። አዎ እሺ ዴቫ ብዙ ጊዜ ገባ ነበር በሌላ አካውንት። አንተ አይደለም የምታነበው። ብሩኬት ሄደ። ብሩክ ያስገቡት። ብሩኬት ሄደ። ብሩክ ለማንበብ ነው የወረደው። ችግር የለውም አልራዲ ያነበል ተተቶ እና ብሩክ ታነበውታለህ። ኪንጎ ሐሳብ ካለ ሐሳብ ስጥ። እስከዛሽ ሙስሊም አለባችሁ ስላችሁ ሙስሊም አለ ኪንጎ ያለ እያዳመጥኳችሁ እየጻፍኩልህ ስለሰለ ላይክ መጀመሪያ ሙስሊም አለ ማለታችሁ ላይ ወርስ ብራሳችሁ አቤት እስላም ነህ ሳሚር? አንዴ ጠብቅ። ቀጥል ኪንጎ። ይቀጥልና ሊናገር ከፈለግ ገወን ሰሚር ቀጥል ሰሚር ይቀጥልሽ። ማይክን አንሳና እሺ ምን አላችሁ? ምን ልንገራችሁ? ምን ላግዛችሁ? የመሐመድ ምግባራት አያሳፍሩም ነው ርዕሳችን። በፍጹም አያሳፍሩም። በፍጹም እንኮራባቸዋለን እንጂ መች እናፍርባቸዋለን። በሁሉ ምግባሮች ትኮራባቸዋለህ?
ምንም ታፍርባቸው ምንም አንድም ማፍርበት ነገር የለም። እሺ መሐመድ ያደረጋቸውን ምግባራት በጣም ስለምትኮራባቸው አሁንም ታደርጋቸዋለህ? እሱ ያደረገውን ነገር ሙሉ ሙሉ ማድረግ አልችልም፣ መቻልም አቅሙ አይሰጠኝም እኮ። ከምን አንፃር ነው አቅሙን ያልሰጠ? ከሪሶርስ ነው ወይስ ምንድነው? አንደኛ ፈጣሪ ራሱ እሱም በልዩነት የሰጠው የሆነ ኃይል አለው፣ አቅም አለው። በዛ ነገራቶች ለኔ ያልሰጠኝ ነገራቶች እሱ የሚያደርጋቸው ሙሉ ሙሉ ማድረግ አልችልም። እሺ አሁን ዴባይ ሽንት ቤቱን ትሄድበታለህ? ዴባለ እሺ ሳሚሪ ነብዩ መሐመድ በ56 ዓመታቸው በ54 ዓመታቸው የ6 ዓመት ህፃን አግብተዋልና አንድ አሁን የ6 ዓመት ህፃን ልጅ ታገባለህ? የ6 ዓመት ህፃን ልጅ አገባ ሚል ማስረጃ አለሽ? አዎ በ6 ዓመት ያግብተው በ9 ዓመት ኢንተርኮርስ አደረጉኝ ብላ ራሱ አይሻ ይዘው በ6 ዓመት አትበይ አንቺ። በ6 ዓመት ለምን ትያለሽ? በ6 ዓመት አጭቶ በ9 ዓመት አግብቷል። ግልጽ ነው። አጩኝ አትልም። አገቡ 6 ዓመት አይደለም በ6 ዓመት ታጭታለሽ ነው ሲጀመር። አይሻ እኮ አይሻ የታጨች አገቡኝ ነው የምትለው። በ6 ዓመት አግብቶኝ በ9 ዓመት አምጪ አረብኛውን አምጪ አስረዳሻለሁ። ኪንጎ ቀጥልሽ። አረብኛ ኦሪጂኑን አምጪ። ኦሪጂኑን አስረዳሽ። በ6 ዓመት ታጫት አይደል? በ6 ዓመት ታጫት አይደል? በ6 ዓመት ታጨች ነው። ኦኬ በ9 ዓመት አገባች። ትክክል። ስለዚህ በእስልምና ደግሞ የሴት ደግሞ መብት አላት ልትወስን፣ ተው ልትል፣ አልፈልግም ልትል፣ ፈልጋለሁ ልትል አይደል? አዎ። ስለዚህ አይሻ በዛን እድሜ ሄዶ ሲጠይቃት ወስና ወድሃለሁ አገባሃለሁ ብላ ወስና የነገረችው የ6 ዓመት እድሜ የታጨችው ወይ ፋሚሊ ወይ ደግሞ እሱ ነው ባህል የታጫት። ምክንያቱም የ6 ዓመት ልትወስን አትችልም። ምን ይመስላል በዚህ? አሁን አንተ ከ1400 ዓመት በፊት ያለውን ጉዳይ ይነግርህ። ከዚህ ከ40 ዓመት በፊት እናትን ጠይቃት እንዴት አድርጎ አባት እንዳገባል። ፕሮፐር አድጓው ምናምን ነገር ተምሮ ምናምን ነገር ታገባት። ይሄ ኖርማል እኮ ነው። እናቴ የኔ እናት ራሷ አባቴ ሄዶ ትወጂኛለሽ ብሎ አይደል ያገባት። ቤተሰብ ሄዶ ጠይቆ ሰጥቷል። አሁን ስለ የኛ ፋሚሊ እንበል። ይሄ ዝም ብሎ ሲቪላይዜሽን የሆነውን ሂደት እኮ ቆይ ፈጣሪ ሲቪላይዜሽን ያውቃል፣ የመጀመሪያን የመጨረሻን ያውቃል። ያንተ ግን አሁን 5 ደቂቃ ምን ልትል ቆየ መሰለህ? እሱ ልዩ ነው ነብይ ነው እኮ ነው የምትለው። ስለዚህ ነብይን በቃ ልዩ ሰው ነው ገባል። ልዩ ሰው ልዩነቱ መቼም ቢሆን የሚቀንስበት ነገር አይደለም። ስለዚህ ልዩነቱ ጥሩ ነው መጥፎ አሁን ንገረኝ። ምክንያቱም አንተ ማታደርገው ልዩነት ነው። በቃ አየህ አሁን ልንገርህ፣ አሁን የትዳሩን ሂደት ልንገርህ። አሁን ለምሳሌ የአረቡን ባህል ማለት ነው። ባህሉን ልንገርህ። ለምሳሌ ጠይቀኝና ትዳር እኮ የባህል ጉዳይ ነው። ትዳር የባህል ነው ታውቃለህ። ስለዚህ እስልምና ባህል ነው የምትለኝ? አሁን እስልምና አሁን ለምሳሌ እስልምና ከአረብ ባህል የያዘው አለ፣ ከአረብ ባህል ነቅፎት የጣለበት ነገር አለ እስልምና ሲመጣ ማለት ነው። አሁን የሱን ልትጥለው ነው ልትቀበለው? ንገረኛ እንዴ። መሐመድ የተፈጠረው የት ነው? አረብ ምድር እኮ ነው። ግን አሁን ነብይ አረብ ላይ ተወልዶ ለምሳሌ ሸሪዓ ለምሳሌ አድሮ እስልምና ለአረብ ነው የተላከ ነው የምትለኝ? አሁን ደግሞ በሙስሊም ይናርሰ አይደለም የአረብ ብቻ ነው የምትለኝ? እዛ መሐመድ አይደለም ያልኩ ያለው ሌላ ፖርሽን ውስጥ አትግባ። አሁን ስለ ትዳር ስለ ህፃኗ ልጅ እያወራን አይደል ያለ ነው። ስለሱ ፖርሽን ብቻ አውራ፣ ወደ ሌላ ቦታ አትሄዱ። አሁን ስለ ህፃኗ ጀምራ ስለ ህፃኗ እንጥረስ። ታዲያ አንተ የምታመጣው ያለ ካፍህን ታቱ ያደረከው ነው እንትን የምትለኝ ያለከው። እየነገርኩ ያለሁት በሷ ጉዳይና በትዳሯ ጉዳይና ትዳር ባህል መሆኑን ያገናኘው ነው። ከአረቦች አንተ ግን ሮጣ ወዴት ነው የሄድከው? እሱ ለአረብ የተላከው ምናምን ይሄ ሌላ ፖርሽን በሌላ ጊዜ ትይዙበት። በየተራ ተነጋገሩ። እሺ ባህል ነው የምትለኝ ያለው ይሄ እንደዚህ ያደረገው ባህል ነው ነው። አዳምጠኛ። ለምሳሌ መሐመድ የተፈጠረው የት ነው? አረብ ምድር ላይ ነው። በአረብ አምባገነን በሆኑ ሰዎች መሃል ላይ ነው የተፈጠረው መሐመድ። ያኔ ሲፈጠር እነሱ ካመጡት ከሆነ ጥሩ ምግባርነት ይዘው የመጡት የአረብ ባህልን አጽድቆት ሄዷል። ከእምነት ጋር ከሰዋዊነት ጋር
ከአምልኮች ጋር የማይሆን ነገርን ነጥፎ ጥሉባቸዋል። አይሆንም ብሏቸዋል በጭራሽ ማለት ግን እሷ አይደለም ጥያቄው ወንድማችን። አሁን እዚህ ጋር ሊመጣልህ እኮ ነው። አሁን የትዳሩን ጉዳይ ሊመጣልህ እኮ ቆይ አይሻን የማግባታቸው ነገር የባህል ነው አይደለ? አንድም የባህል ነው አይደለ? በባህል ምክንያት ትዳር ባህል ነው። ገብቷል? ትዳር ራሱ ባህል ነው። በራሱ በሂደቱ ባህል ነው። በጣም ጥሩ። ስለዚህ ሃይማኖታዊ ሆኖ አይደለም አይሻን ያገባት፣ በባህላቸው መሰረት ነው አይደለ? በአረብ ባህል እንዴ ሃይማኖት እኮ ስለመጣበት አይደለም አንድ ሰው ትዳር የሚይዘው። ትዳር ተፈጥሯዊ ነው፣ ባህላዊ ነው። አንድ ሰው ጥያቄውን ጠይቅ። አሁን እዚህ ጋራ ታይፕ የትዳሩ ታይፕ በባህል ኢንፍሉዌንስ ሊሆነ ነው አይደለ? በባህል ምክንያት ነው። ትክክል ነው። የባህል ኢንፍሉዌንስ ነው። በጣም ጥሩ። ስለዚህ ሃይማኖታዊ አይደለም ማለት ነው አይደለ? ሃይማኖታዊ እንዴት ብሎ ትዳር ሲጀመር ከጭንቅላት ማውጣት ያለበት ነገር ትዳር ሃይማኖት ቆይ ስለዚህ ቁርአን ምዕራፍ 65 ቁጥር 4 ላይ ይሄንኑ አይነት የትዳር አይነት አላህ አስቀምጧል። ስለዚህ አላህ እዚህ ጋር ሃይማኖት ነው ባህል ነው እየሰጠ ያለው። በተመሳሳይ መልኩ የመሐመድና የአይሻ አይነት ትዳር ቁርአን 65 ቁጥር 4 ላይ አለ፣ የፍቺ ምዕራፍ ላይ። እዚህ ጋር ታዲያ ሃይማኖት አይደለም ስትል አሁን እየካድክ ነው መጽሐፍህን ወንድማችን። ተጋጨ ከራስህ አሁን መጣልኝ። አየህ ስትመጣልኝ እንዴት ነው መሰለህ? ትዳር መያዝ እኮ መሐመድ አይደለም የጀመረው። እኔ እሳቸው ጀመሩ። መሐመድ ሲመጣ ቁርአን አይደለም አግቡ ያለው። እሳቸው ጀመሩ አላልኩም። ኦሪየንቴሽን ሰጥቶታል። የአረብን የትዳር ሂደትን ኦሪየንቴሽን ሰጥቶታል ቁርአን መጥቶ ማለት ነው። ይሄን አክል ማግባት አለብህ፣ ያገባትን ሴት በዚህ ልክ ማሳደር አለብህ፣ በዚህ ሂደት መፍታት አለብህ፣ በዚህ ልክ ደግሞ መካደም አለብህ ብሏል። ነገሩን ስትሮማን እያረከው ነው። እኔ እሱን አልጠየቅኩም። አሁን አንተ ይሄ አይነት የትዳር ታይፕ ይሄ የትዳር መንገድ ከባህል ነው እንጂ ከሃይማኖት አላመጡትም፣ ሃይማኖት አይደለም ባህል ነው ብላል በራስህ አፍ። ቁርአን ሃይማኖት አይደለም ኦሪየንቴሽን መጣ ታዲያ እሱ ሃይማኖት አይደለም። ምን የሚለው ነው? የቁርአን ክፍል አይደለም 65:4 ምን የሚለው ነው? ምን የሚለው ላይ አደፍ ያላዩ ህፃናትን ምናምን የሚለው አንዴ ክፈቱለት። ኦኬ ይሄኛውን ሳያዩ ይለፍ። እሺ ቀጥልሽ ክፈትልኝ። ምንድን የፈለከው አልራጅ? 65:4 በአማርኛ ቢሆን ደግሞ ይበልጥ አሪፍ ይሆናል። ችግር የለም። አማርኛ አረብኛ አድርገው አረብኛ እንግሊዝኛ አድርገው ችግር የለም። ችግር የለም። ሶስቱንም ታነባለህ። የተመቸህን አማርጥ። እናጣምሽ እሺ ከሴቶቻችሁም የወር አበባን ተስፋ ረበስ ምን አይነት ትርጓሜ ነው ደግሞ ተስፋ የቆረጡ? እሺ እኔ ደረገም ላለው እንትን ቁርአን አረብኛ ወደዚህ ያርጋውና እኔ ነገር ደረገም ችግር የለም። አፕ የለም እዚህ አፕ የለም። ለማን ለኔ ወጣባለው እዚህ ጋር ለወጣብ አይ አንተን አይደለም አንተን አይደለም። እሺ ወኡላቱል አህማሊ ይዞታል ያዘውና አምጣው። እሺ እኛም ይሄ ወኡላቱል አህማሊ ይላል። ችግር የለም። የ65:4 የምትለው ወኡላቱል አህማሊ እኮ እዛ ላይ አደፍ ያላዩ ህፃናት አሉ ይሉ አሉ አይደል? አሁን አዳምጠኝ። ቆይ ይነበብ። ወኡላቱል አህማሊ ይላል። ከተነበበ በኋላ አዳምጣለሁ ወንድማችን። ይነበብ። እነዚያም ከሴቶቻችሁ ከአደፍ ያቋረጡት በቅንፍ ኢዳቸው ወይም በኢዳቸው ህግ ብትጠራጠሩ ኢዳቸው 3 ወር ነው። እነዚያም ገና አደፍን ያላዩት ኢዳቸው እንደዚሁ ነው ይላል። እንደዚሁ ነው። የእርግዝና ባለቤቶችም ጊዜያቸው እርግዝናቸውን መውለድ ነው ይላል። እዚህ ጋር አደፍ ያላዩ ማለት ህፃናት ማለት ነው አይደለ? ያልደረሱ ማለት ነው አይደል? አይደለም። አደፍ ካላየች ታዲያ ምንድነው ስራዋ? ያልደረሰች ማለት አይደል? አደፍ ያላየች ማለት አይደል? ሰው እንጂ ሁለታችንም እኮ እናውቃለን አይደል? ስለዚህ እዚህ ጋራ ሁሉም ሴት አንተ
አንተ ሁሉም ሴት አንተ እዚህ ጋር ተሳስተሃል። ተወኝ። አደፍ ያላየች ማለት ልንገር ከቀን አንድ ጀምሮ ፕላስ ኦር ማይነስ እስከ 10 ዓመት ድረስ ሊሆን ይችላል። አደፍ ያላዩ የሚባለውን ገና የተወለደች አንድ ቀን የሞላትን ሴት ጀምሮ እስከ 10 ዓመት ድረስ ያለ ሬንጅን ያጠቃልላል። አደፍ ያላዩ ሲባል ማለት ነው። ያስተማምነናል አይደል ሁለታችን? ስለዚህ እነዚህን አደፍ ያላዩ ወይም አንድ ቀን የሞላትን ሴት ለምሳሌ ካገባህ ነው እያለህ ያለው። ምንድነው ኢዳቸው? እንደዚሁ 3 ወር ነው እያለህ ነው። ስለዚህ አሁን አንተ ነብዩ መሐመድም እንደዚህ ነው ያገቧት አይደል? አይሻን የ6 ዓመት ልጅ በዚህ ሬንጅ ውስጥ ያለች እሷን ያገቡት ባለ ነገር ተባለ 6 ዓመት ያገቧት አይደል? በ6 ዓመት አገቧት። በ9 ዓመት ደረሱባት ነው አይደል? አምጣ መረጃ አምጣ። አሁን በ6 ዓመት ለምትለው መረጃ አምጣ። 9 ዓመት ይስማማል አለው። 6 ዓመት አምጣ ማለት የሚከፈት ይኸውና አንብብ እዚህ ጋር በእናትህ ሌላ ቦታ አትወስደኝ። አሁን እዚህ ጋር ያለውን ነገር እናውራ። ካንቹ ተመልከት። እዚህ ጋር ምንድነው የሚለው? አረብኛው ነው። አረብኛው ታጭ የሚለውን አገባ ብሎ ሊል ይችላል። አረብኛው እያየ ወደ እሺ አንብብ አረብኛው። እሺ አረብኛው ነው። አረብኛው አሳይኝ። ይኸውልህ አየህ ምንድነው የሚለው መሰለ? አየህ አና አይሻ ረዲየላሁ ዐንሃ አዳምጠኝ። እዚህ ጋር ወደዚህ አድርግ፣ ወደ ግራ አድርግልኝ፣ ወደ ግራ አይዋ ተዘወጃ ወይ ቢንቱ ሲሲሲን አሁን እሷን አጫት ለማለት ነው። ይሄን ቃል እያለ ያለው ለማለት ነው። ሲሲሲን ይላል። አይ የ6 ዓመት ያለች ታጨች ነው። ወበና ቢያ ማለት ግንኙነትን ፈጠረባት። ስማ አረብኛ እናውቃለን። ተጀወዘ ማለት ማግባት ማለት ነው። ተው ይኸውልህ ወንድማችን የተወሰነም ቢሆን ብታቀም ራሱ ማለት ነው። አንተ የምትለው አይነት ኮንቴክስት ሊኖር አይችልም እዚህ ፖዚሽን ጋር አለ ለምን እንደሆነ ነገር ተው ቀጥሎ ስለ ኮንሰምኔሽን እያወራ ስለሆነ የላይኛው የሜሪድ ኮንቴክስት ነው ያለው ወይም የሰርግ አይነት ኮንቴክስት ነው ያለው። ሌክሲኮን ታመጣልኛለህ? አሁን እዚህ ጋር ሌክሲኮን ብጠይቅ ታመጣለህ ወይም ፍቺ ታመጣለህ? ታጭሽ የሚለው መሰለን ነው አይደል የምትነግረኝ? በ6 ዓመቷ አላገባችም የሚል ሌክሲኮን ታመጣለህ? ታጨች የሚል ነው ያለው። ታጨች የሚል ነው ያለው። እኛ በኪታቦች በአጠቃላይ የምናየው አሁን ተዘወጀ የሚል በኒካም አማካይነት የሄደበት ሂደት ተዘወጀ ሊል ይችላል። ስማ አንዴ ስታፕ። ታጨች በአረብኛ ምንድን ነው? እስኪ ይሄንን ንገረን። እየሰማ ነው? ታጨች ማጨት ማለት በአረብኛ ምን ማለት ነው? ምን ማለት ነው በአረብኛ? ሲንጋ ኸጠባሃን እና ታዲያ እዚህ ጋር እኮ ያለው ታዲያ ተጀወዘ ነው ያለው። ተጀወዘ ነው ያለው። ከቲብና ተጀወዘ ማለት ተጀወዘ ማለት ማግባት ነው። ከቲብ ማለት ደግሞ ከቲብ ስማ ኪታብ ማለት ደግሞ እንትን ማጨት ማለት ነው። እሺ እኛ አረብኛ እናውቃለን። በአረብኛ እንዳትሸውደን እሺ። አሁን ቀጥሉ እኮ በጣም ኪታብ ማለት ማጨት ማለት ነው። እዚህ ጋር ደግሞ ማለት ይላል እንዴ? ሰው ተዘወጀ የሚለው ተዘወጀ ያኔ እሺ አንቺ ወበናቢያ የሚለው ወበናቢያ አሁን ግንኙነት አረጋግጥ። አሁን ቀጥታ ግንኙነት አረጋግጥ። ስማ እሺ ልዩነቱ ምንድን ነው? ተጀወዛ ነው ያለው እንጂ ተደርበህ አታውራ። ሰው ተጀወዛ ያለው ነው እንጂ ያለው ከተባ አይደለም ያለው። እሺ አሁን አታደነጋገር። እሺ ሁለቱን ንግግሩ ለዩልኝ። እሺ ሁለቱን ለዩልኝ ሆነስትሊ አሁን ሁለቱን ለይልኝ። ያ ሁለተኛ አዘዋጅ ማለት ምን ማለት ነው? አዘዋጅ ማለት ምን ማለት ነው? አንድ በሐቀኝነት መልስ። ሁለት አካላቶች በጣም ጥሩ። አዚፋፍ ምን ማለት ነው እኮ? አዚፋፍ ምን ማለት ነው? አዚፋፍ ማለት ቀጥታ ግንኙነትን መፈጸም ማለት ነው። ግንኙነትን መፈጸም ማለት ነው። አዘዋጅ ማለት በሁለት ሰዎች መካከል ያለ ግንኙነት ማለትም በሰርግ ኮንቴክስት ማለት ነው አይደል? ሜሪጅ ኮንትራክት ማለት ነው አይደል? የሰርግ ስምምነት ማለት ነው አይደል? ትዳር ማለት ነው ባጭሩ። እንዳትዋሽ። አይዋ ማለት አይደለም? እሺ ማለት ነው አይደል? እንዳትዋሽ።
እውነቱን ተናገር። እውነቱን ነው መናገር ያለብህ ወንድማችን። ስለዚህ ሁላችንም እናውቃለን አልዘዋጅ ማለት የትዳር ስምምነት ትዳር እንደሆነ። እሺ የሁለተኛውን እሺ ሚኒንግ ምን ልትለው ነው? እሺ ሁለተኛው እቺን ነው ሜሪጅ ብለው የተረጎሙት ሼሆች። ይሄንንም የተረጎሙት እኮ ያንተ ሼሆች ናቸው። ባይዘው ሜሪጅ ብለው ተረጎሙት ሴንሱሱ ስለሆነ። ስለዚህ አይሻን ነብዩ መሐመድ ያገቧት በ6 ዓመቷ ነው ማለት ነው። ኮንቴክስቱ እኮ እንደዛ ነው ወንድማችን። ዝም ብለው እኮ ሜሪጅ ብለው አልፈቱትም። አሁን አንተ እንግዲህ ይሄንን ቃል ከኮንቴክስቱ አውጥተ የሌለ ልምድ ሰተኸው እንትን ነው ዝም ብሎ መታጨት ነው ምናምን ብለሃል። ከየት አመጣኸው? እሱን ከየት አመጣኸው? ጀስት እሱ ነው እኮ ችግሩ። ወረደ ጊዜል ግን እራሷ ያለችበትም ነበር እኮ በ6 ዓመት ያገቡኝ የምትለው። አሁንም እኮ የእሷንም ብናመጣ በ6 ዓመቴ አጩኝ ብሎ ደግሞ ሊያነበው ነው። እሱ ነው እኮ ችግሩ። ቃሉ ላይ ካልተሰራው አጩኝ ያለችው ይላል። እውነት ነው። ቀጥልሽ። እሱ ነው እኮ አረብኛ ብቻ ቢሆን እኮ በቃ እንደተፈለገ እየተጠመዘዘ ይሄ አረብኛ ከባድ ነው። እዚህ ጋር በጀወዛ ማለት በአረብኛ አገባት ማለት ነው። ኦሬዲ አግብቶ ወስዷታል። ከቲብ ማለት ደግሞ ይሄ ማጨት እንደማለት ነው። በዚህ ሊሸውድ ይፈልጋሉ ማለት ነው። በጣም ነው የሚገርሙት። የዚህ ነሃል የመሐመድን ጉድ ለመሸፈን በጌታ በኢየሱስ እና ቀጥሉ። አኑ አላችሁ? ናኑ አላችሁ ወይ? አለን። ቀጥሉ። ኡስታዝ ገብተዋልሽ። ሰላም ለዚህ ቤት። ኡስታዝ እንዴት ነው? እንዴት አመሹ? አልሐምዱሊላህ አሪፍ ነው አለን። ማን ነው የሚቀጥለው? ማን ይቀጥልና ነው ይቀጥሉ? መቀጠል ላሰማችሁ። The word for marriage in Arabic is zawaj, pronounced zawai. ዘዋጅ። ስለዚህ the word for marriage in Arabic is zawaj, pronounced as ዘዋ ወይ ደግሞ pronounced as ዘዋጅ። ስለዚህ ሜሬጅ ማለት ዘዋጅ መዘዋጃ ነው እያለ ነው እዚህ ጋር። ልድገምላችሁ። The word for marriage in Arabic is zawaj, pronounced zawai. አያችሁ? ኧረ እኔም አለው እኮ ምን ችግር አለ? ጎግሉን ሼህ ከምታረግ እኔም ብትጠይቀን ትችላለህ። የታወቀ ነገር ነው ግን ሰው እያወራ በጣልቃ አትግባ። አንዴ ቀጥል ኪንግ። በሐርፍ በቃ ቃል በቃሉ ማለት እናውቀዋለን። እኔን በመስማት እንሰማዋለን ኦፍ ኮርስ ግን በቃሉ እስኪ ፕሮፐር ሌላ ነገር እንዳይኖረው ብዬ ሜሬጅ ምን ይባላል ስላት ዘዋጅ አለችኝ። ምንም ነገር ሳትቀየር። ቀጥሉ ጋይስ። በዚህ በጣም ሰርቴን የሆነ ፍቺ እኮ ነው። በጣም ሰርቴን የሆነ እንደው ፐርፐዝሊ ካልተጣመመና ፐርፐዝሊ ሌላ ነገር ውስጥ ማስገባት ካላስፈለገ በስተቀር በዛ ላይ ኮንቴክስቱ ኮንሱሜት ከማድረግ ጋር አብሮ የሚሄድ እስከሆነ ድረስ ያው አውቆ የማጣመም ነገር ያው ኤክስፔክትድ ነው። ግን ያው الرعد لا الرعد الرعد አቤት ኡስታዝ። እሺ ቀጥልሽ። አረብኛን ትችላለህ አንተ? አልችልም። እሺ ኪንግ አረብኛን ትችላለህ? ትንሽ ውሃ ጠጣበታለሁ። ያኒ بتاع شارع يعني አይደል? አሪፍ አይደለም፣ ጎበዝ አይደለም፣ ግን እሞክራለሁ ረጅም ጊዜ ሲሆን ትንሽ አላል ላዳምጥ እችላለሁ ምናምን ነገር ግን
ሳፊ አይደለም ሚያት ተጠብቀኝ طيب አይ አረብኛ የምትችል ከሆነ በዛው መቀጠል እንችላለን ብዬ ነው አረብኛ የሚችል ሰው ቢኖር አሪፍ ነው يعني يقدر كيف አረብኛ ኡስታዝ አረብኛ እውቀት ነው እንዴ ባይዘው ሁሌ የምትጠይቁት ለምንድን ነው ይሄንን አረብኛ እውቀት ነው እሺ አንድ ነገር ልጠይቅህ በግሪክኛ ታወራኛለህ መጽሐፍ ቅዱስ በግሪክኛ ታወራኛለህ طيب እሺ አንድ ነገር ለምን አልጠይቅህም በግሪክኛ ታወራኛለህ ወይ አንተ መጽሐፍ ቅዱስን በግሪክ በዕብራይስጥ ታወራኛለህ አላወራክም ታዲያ ለምን ትጠይቃለህ አንተ አረብኛ ትችላላችሁ ወይ ለምን ትጠይቃለህ አረብኛን ካልቻላችሁ አታውቁትም ማለት ሳይሆን አንዴ ስማኝ እስቲ በደንብ ለምሳሌ አሁን እኔ ግሪከኛ ወይ ደግሞ እንደዚሁም ዕብራይስጥን አላውቀውም ግን ስለማላውቀው በዕብራይስጥ እንደዚህ ይላል ብዬ አልሟገትም ለምን አላውቅማ ገብቶሃል አረብኛውና አማርኛው ይለያያል ቁርአን ይያልኩኝ ያለሁት እናንተ አሁን እዚህ የቃላቶች ጫዋታዎች አሉ አይደል የቃላት ጫዋታዎች አሉ ያን በአረብኛ እንትና ያላችሁ እንትና ማለታችሁ ወይ የአረብኛ ዕውቀት ቢኖራችሁ ችግር አለው ከዛ አንፃር ችግር ያለው እና አማርኛ ቁርአን ልዩነት አለ ወይ አንተና እኔ ቁርአን አንብበን የምንረዳበት መንገድ ይለያያል እያልክ ያለው አረብኛን ስለማላቅ ነው አይደለ ይለያያል በለንና አንጠይቃችሁም ችግር የለው አማርኛ ቁርአንና አረብኛው ይለያያል በልስቲ ይጠየቁኝ ያለው ታልገባህም እንዴ እኔ እኮ እዚህ ጋር አረብኛ መታቁ ከሆነ በዛ መቀጠል እንችላለን እያልኩ ነው ማትችሉ ከሆነ ደግሞ በመትችሉት ቋንቋ አብረን እየተማማረን እንቀጥላለን ያልኩት እዚህ ጋር እኮ የቁርአን በእንግሊዘኛ እንደዚህ ነው በአረብኛ እንደዚህ ነው በአማርኛ እንደዚህ ነው እያልኩኝ አይደለም እያልኩ እኮ ነው ለዛ ምን መሰለህ አታወርደኝም ሚውትም አታደርገኝም ይሄ ነው አንደኛው መስፈርቱ ሁለተኛ ደግሞ መጀመሪያ ላይ ትጠይቀኛለህ ልክ መልስን ከጨረስኩ በኢየሱስ ስም እንዲያ አዛባችሁ መልስን ከጨረስኩ በኋላ እኔም ጠይቃለሁ ቀጥሉ ወደ ጥያቄው እኔም ጠይቃለሁ ማለት ነው ቀጥሉ አሁን እሺ ኡስታዝ ጥያቄን ተወስዳለህ አሁን ጥያቄን ልጠይቅ ፕሊስ ጠይቀኝ ችግር የለውም እኔም ጠይቃለሁ አረ ትጠይቀኛለህ ችግር የለብኝም እኔ በክርስትና በጣም ክሩ ሰው ነኝና ችግር የለውም ኦኬ ከየትኛው ልጀምርልህ መሰለህ አሁን በነብዩ ምግባራት ላይ ስለሆኑ የፈለከውን ጠይቀኝ እስልምና ላይ የምትፈልገውን ነገር ጠይቀኝ መሐመድ በስንት አመቷ ነው አይሻን ያገባት በዚህ ላይ ሄድበት ብሮ ከዚህ ጀምር ጣልቃ ባትገቢ ጥሩ ነው ግን ደሱን ለኔ አትመክረኝም እሺ በቤቴ ነው እንደፈለግከው እናገራለሁ ትጠየቃለህ ትመልሳለህ እሺ ስልጣን እጃችሁ ላይ ነው ያለ ማውረድም እችላለሁ ካስወረዳችሁ ግን ኡስታዝ ጥቁር አዝሙድ አንዴ ጥቁር አዝሙድ ለሁሉም በሽታ መድኃኒት ነው ብለው ያምናሉ ምን አልክ ጥቁር አዝሙድ ለሁሉም በሽታ መድኃኒት ነው ብለው ያምናሉ ከሞት ውጭ አዎ ታምናለህ ከሞት ውጭ አዎ ኦኬ በተለቁ አርጉት ኡስታዝ ከሞት ውጪ ጥቁር አዝሙድ ለመድኃኒትነት ያገለግላል የሚለውን የነብይ የመሐመድን አስተምሮ ይቀበላልና ሳይንቲፊካሊ ፕሩቭ አርግልን ማለት ሳይንቲፊካሊ ፕሩቭ አርግልኝ ስትል ሳይንስ ተቀበላል አይደለ ከመድኃኒቶች አንፃር ካንሰርን ጥቁር አዝሙድ እንደሚያሽል አሳየን ኦኬ ትምህርት ትክክል እንደሆነ ፕሩቭ አርግልን በካንሰር ተጠቂ አይደለውማ
አንተን አይደለም ያልኩ ባይዘዌ የትላንትናው ላይ አይደለም ያለ ነው። በተግባር ጥቁር አዝሙድ ብላ እያልኩ አይደለም። እኔ እያልኩ ያለሁት ሳይንቲፊካሊ ፕሩቭ አድርግልኝ። ሳይንቲፊካሊ ፕሩቭ አድርግልኝ ማለት አሁን ለምሳሌ ኢየሱስ ክርስቶስ እንደተሰቀለ ሂስቶሪካሊ ፕሩቭ አድርግልኝ ብትል ሂስቶሪካሊ ፕሩቭ አድርግልሃለሁ። ሂስቶሪካሊ የወጡ ኤቪደንሶችን እያሳየው ፕሩቭ አድርግልሃለሁ። ሰው አንድ ሰው በካንሰር ሲጠቃ እንደ ነብዩ አስተምሮ ከሆነ ወይም እንደ መሐመድ አስተምሮ ከሆነ ያ ካንሰር በጥቁር አዝሙድ አማካይነት ይድናል ማለት ነው አይደለ? የትኛውን በሽታ? ኦኬ አዎ ቴንክ ዩ። ለዛ አሁን ሳይንቲፊካሊ ሳይንቲስቶች አጥንተው ያወጡትን መረጃ አሳየን ማለት ነው። ምክንያቱም ትክክል የሚሆነው እዛው በተናገረ አይደለም። ሰው አሳየን ፕሊስ። ማስረጃ እያሳየን ይሄው በዚህ ዩኒቨርሲቲ በዚህ ስኮላርስ እንደዚህ ተብሏል ስለ ጥቁር አዝሙድ የሚለውን አሳየን። ቀጣዩን ጥያቄ ይቀጥላል። ቴንክ ዩ። አሁን እንግዲህ ወንድማችን የጠየቀኝን ጥያቄ ሰምታችኋል። እዚህ ከስር ያላችሁ ሰዎችም ምንድነው አሁን እዚህ ጋር ያወራን ያለነው የእምነት ነገር ነው። ወደሱም በኋላ እንመጣበታለን። ኤቪደንስ አለ የለም? ፕሊስ ኤቪደንስ አለ የለ? አንዴ ይቀኛል አይደለም? ሚውት አድርግና እኮ ይኸውልህ ትላንትና አንዱ ትልቅ ሰው እየገባና ምን አለ? ዝንብ ነክራችሁ ጠጡ ብሎናል። ለዛ ወተት ውስጥ ዝንቡን ንክር አድርገን እንጠጣዋለን። አንድ ኩባያ ወተት ለአንድ ዝንብ ብለን አናፈስም። ነብይ መሐመድ ካለ ምንም እናደርጋለን እንዳለው ልትል ከሆነ ኤቪደንስ ጥያቄው ውስጥ ሌላ ጥያቄ ውስጥ አትግባ። ሌላ ጥያቄ ውስጥ አትግባና ይሄን ጥያቄ አይደለም አሁን አንተ እያወራ ባይዘዌ መንፈሳዊ ነገር ስታወራ ስለ በሽታ አውርተ ከሆነ ስለ መፈወስ እስማማለሁ። አንድ ሰው በመንፈሳዊ ሁኔታ ላይ